ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጂዬ ፊልም ነው የመጣ ነው። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ፉዦ የምትባል ልጅ ቁጭ ብላ የሱፍ ቆሏን እየተመገበች መጽሐፍ እያነበበች ነበረ። ያ መጽሐፍ የድሮ ታሪክን ያዘለ ባህላዊ መጽሐፍ ነበረ። በዚህም ያያት መምህሩ በጣም ይናደዳል። እሷ ብቻ ሳትሆን አብራት የተቀመጠችው ጓደኛዋ ለቅጣት ውጪ እንዲቆሙ ነበር የተነገራቸው። በዚህ መምህሩ ሊጨርስ ሲል የፉዦ ቦርሳ እንዲበረበር የክፍሉን ፕሬዝዳንት ነበረ ትዕዛዝ የሰጠው። ክፍለ ጊዜው ስላለቀ እሷ ወደ ውስጥ ትገባለች። የክፍል ፕሬዝዳንቱ ቦርሳን እንዲበረብር እንደማትፈልግ እየተናገረች ነበረ። ምክንያቱም ቦርሳ ውስጥ በጣም ብዙ ነገር ነበር የምታስቀምጠው። በዚህ ትግል ውስጥ ቦርሳዋን ስትቀማ እንደ ድንገት የሱ ሱሪ ወድቆ ነበረ። በዚህም በጣም ትደነግጣለች። ማድረግ ያለባት ከዛ ቦታ እየሮጠች መውጣት ነበረ። ተማሪዎቹ እንዳለ እሱ ላይ ያሾፉበት ጀመር። በዚህ የተነሳ እንደሚያባረራት እርግጠኛ ነበረች። ለመደበቅ ባሰበችበት ጊዜ ያገኘችው መደበቂያ ቦታ የወንዶች መጸዳጃ ቤት ነበረ። በዚህም እዛ ተደብቃ ትቀመጣለች። ከትንሽ ቆይታ በኋላ ግን የማታውቀው ድምጽ መጸዳጃ ቤት ውስጥ ይሰማ ጀመረ። በዚህም የተቀመጠችበት የመጸዳጃው መቀመጫ ራሱ እየተንቀጠቀጠ ነበረ። ሳታስበው ወደ ውስጥ ትሰምጣለች። በዚህም በወጣችበት ጊዜ ራሷን ያገኘችው ስታነበው የነበረው ባህላዊ መጽሐፍ ላይ የነበረበት ዘመን ጊዜ ነበረ። እዛም መጸዳጃ ቤት ውስጥ ቁጭ ብላለች። ከየት መጣሽ ተብላ የማትታወቅ ሴት ስለነበረች በዛ ግዛት የነበሩ ሰዎች እንዳለ ከገነት የተላከች ሴት ናት፣ የወደፊታችንን ታስተካክላለች ብለው ስላሰቡ ይንከባከቧት ጀመረ። ነገሮችን እየተዟዟረች ስታይ የነበረችው ፉዦ እዛ መጽሐፍ ውስጥ እንደቀረች ነበር ያስተዋለችው። በጣም የሚያስደነግጠው ነገር ደግሞ ትምህርት ቤቷ ውስጥ የክፍል ፕሬዝዳንቷ የነበረው ሲያሳድዳት የነበረው ልጅ እዛ ሀገሪቱ ውስጥ ንጉሱ ነበረ። ከፍርሃቷ የተነሳ እዛው ራሷን ትስታለች። ታዲያ ራሷን ከሳተችበት በምትነሳበትም ጊዜ ከ8 በላይ የሚሆኑ አገልጋዮች ተንበርክከው ሰላምታ እየሰጧት ነበረ። እሷም ተንበርክካ ሰላምታ ትሰጣለች። ታዲያ የገነቷ ንግስት እያሉ ነበረ ሲጠሯት የነበረው። በዚህ ግራ ተጋብታለች። ከሁሉም ደግሞ ፊትለፊት ያለችው አገልጋዩ ሌሬን ትባል ነበረ። እሷ ቁርጥ አጠገቧ የምትቀመጠው መጽሐፉን እንድታነብ የሰጠቻትና እሷ መጽሐፍ በማንበቧ የተነሳ ውጪ ከተቀጡት አብራት የምትቀመጠው ጓደኛዋ ጋር ፍጹም ትመሳሰል ነበረ። ወዲያው እዛ እንደ ንግስት እየታየች ስለሆነ ገላዋን ካጠቧት በኋላ በአፏ ምግብ እያጎረሷት ነበረ። በዛ ሰዓት ግን ምንም ያህል ቢንከባከቧት በወርቅ ያቆጠቆጠ ልብስ ቢያለብሷት እሷ የምትፈልገው ወደ ድሮ ህይወቷ መመለስ ነበረ። በዚህም መጸዳጃ ቤቱን ለመሞከር ነበር ያሰበችው። ሌነርን በመጠየቅ እዛ ይሄዳሉ። ነገር ግን መጸዳጃ ቤቱ በጣም ይሸት ነበረ። በዚህም ያነበበችው መጽሐፉ ላይ ዛሬ የሀገሪቷ ንጉስ የሆነ ነገር እንደሚያጋጥመው እርግጠኛ ነበረች። ቀስ ብላ ተደብቃ እሱ ወዳለበት ስፍራ ትሄዳለች። እዛም ንጉሱም ዩዋንቺንግ የምትባል ልጅ እንዲያገባት እየጠየቀችው ነበረ። እሱ ደግሞ እምቢ እያለ ነው። በዚህም እነሱ እየተከራከሩ ነበረ። እያጮለቀችም ሁሉን ነገር እየሰማች ነበር። ንጉሱም ሲናገር የነበረው እሷን ከሚያገባ ራሱን እንደሚያጠፋ በኩራት እየተናገረ ነበረ። ወሬን እያነሳ ነው። በዛ ሰዓት እሷ እንደ ድንገት በመሃላቸው በሩን ከፍታ ነበር የወደቀችው። በጣም ትደነግጣለች። ይቅርታ አድርጉልኝ፣ ወሬያችሁን ቀጥሉ፣ ምንም አላደረኩም እኔ። እየሮጠችም ወደ መጸዳጃ ቤት በመሄድ ቁጭ ብላ ወደ ቤቷ እንደምትመለስ እያሰበች ነበረ። አይኗን ስትገልጥ ትምህርት ቤት ነበረች። ታዲያ በምታጮልቅበት ጊዜ ወደ ውጭ ደግሞ ንጉሱ ነበረ። በዚህም የተረዳችው ይሄ ሁሉ ነገር ህልሟ እንደሆነ ነበረ። ልክ መጸዳጃ ቤት ስትገባ በሽታው የተነሳ ራሷን ያገኘችው ወደምትቀመጥበት ዙፋን ተመልሳ ነበረ። ታዲያ ዩዋንቺንግም በመቀጠል መድኃኒት ይዛላት ነበር የመጣችው። ንጉሱም ከዛ ይሄዳል። በዚህም ፉዦ ስትናገር የነበረው ይኸውልሽ እኔና አንቺ እኮ አንድ አይነት አላማ ነው ያለን። መቼ ነው ንጉሱን ልትገዩ ያሰብሽው? እሷን ልታናዝዛት ፈልጋ ነበረ። በመቀጠልም ፉዦ መጽሐፉን ስላነበበችው ዩዋንቺንግና አባቷ የሰሩትን እያንዳንዱን ወንጀል ታቅ ነበረ። ትዘረዝርላት ጀመረ። ያኔ ዩዋንቺንግ በእጇ መቀስ በመያዝ እሷን ልትገላት ተዘጋጅታ ነበር። ታውቂያለሽ አይደል ሚስጥራችሁን ስለማቀ ልትገይኝ ብትሞክሪ አለማቶች እንዳለ ወንጀላችሁን ያንቺና አባትሽን ማወቃቸው አይቀርም። ዩዋንቺንግም ይህን ከሰማች በኋላ ለአባትየው ነበር የተናገረችው። አባትየው የተዘረዘረ ወንጀላቸውን ማንም ሰው ስለማያውቅ ምናልባት ፉዦ እንደተባለችው ከገነት የተላከች አገልጋይ ትሆናለች ብሎ ነበር የደመደመው። በዚህም የተነሳ እሷን ከገደሏት በሀገሪቷ ውስጥ ተፈላጊ ስለሚሆኑ በዚህ ፍራቻ
አባትየው ፉዦንና እንዲሁም ንጉሱ ላይ እንድትከታተላቸው ጓደኛቸው እንድትሆን መረጃ ያመጣች ለአባቷ እንድትናገር ትዕዛዝ ይሰጣታል። በመቀጠልም አምልጣ ከዛ ዘመን የመውጣት ፍላጎት ያላት ፉዦ ልብሷን በመቀየር ቀስ ብላ ጋርዶቹን አታላ ትወጣለች። በዚህም ግን ልትወድቅ ነበረ። እዛች አካባቢ ያለችው ትንሽዬ ሐይቅ ውስጥ ከመግባቷ በፊት ግን የያዛት ሁለተኛው ንጉስ ዩንሊ ነበረ። በዚህም እንደያዛት በጣም ትደነግጣለች። ታዲያ እሷም ራሷን ካዳነች በኋላ እሱን ገፍትራው ነበረ። በዚህም እየሮጠች ከዛ ትሄዳለች። አለባበሷ ደግሞ በቦታው ያሉ አገልጋዮችን ስለምትመስል አንድ ሰውዬ በግዴታ እንጨት እንድትፈልጥ አድርጓት ነበረ። ደክሟትም እዛው ነው የተኛችው። በዚህም ከእንቅልፏ በምትነሳበት ጊዜ ንጉሱ ሰይፉን ይዞ ቆመው ነበረ። እንዳይገላት እግሩ ላይ ተጠምጥማ ትለምነው ጀመረ። እሱ ግን ሊያድናት አልነበረ የሚመጣው። በዚህም ሁሉም ነገስታቶች እንዲሁም ባለስልጣኖች በተሰበሰቡበት ቃሏን ማክበር እንዳለባት እየነገራት ነው። ንጉሰ ነገስቱን ሀብታም አደርጋለሁ ብላ ስላሰበች ሀብታም የምታደርግበትን እቅድ እንድትናገር ይነገራት ጀመረ። ምንም የምታውቀው ነገር የለም። ግራ ትጋባ ጀመር። ወዲያው ያስታወሰችው መምህሯ ጂኦግራፊ ያስተማራትን ነበረ። በኩራትም ሀገሪቷ ውስጥ ያለውን ካርታ እንዲያመጡላት ትናገራለች። ስታየው ግን ዘመናዊ ካርታ ጋር ፍጹም የተለያየ ነበረ። ግራ ትጋባለች። እያስመሰለች እንደሆነ የተረዳው ንጉሱ እንደምትገደል ነበር ሲናገር የነበረው። ያኔ ሚስጥራቸው የሚታወቅባቸው የሮንቺንግ አባት እንዲሁም ደግሞ የንጉሱ ወንድም የሆነው ዩንሊ ይመጡና ለሷ ይደግፉላት ጀመረ። እሷም ይሄን አጋጣሚ በመጠቀም ሁሉም ሰዎች ፊት ያላትን ጸጋና የወደፊት የመተንበይ አቅም ልትናገር ስለማትችል ብቻቸው ማውራት እንደሚችሉ በመናገር ልታስቀይስ ችላ ነበረ። በዚህም ወደ ክፍሏ ነበር የገባችው። ታዲያ የንጉሱ እናት እሷ ገና ለገና ወደፊታቸውን ታስተካክላለች ብላ ስላሰበች በጣም ብዙ ምግብ አዛላት ነበረ። እሱን ቁጭ ብላ ልትመገብ ስትል ላኔር ታስቆማት ጀመረ። ምናልባት መርዝ ሊኖረው ስለሚችል እንድታቆም እየነገረች ነበረ። መርዝ መመረዝ አልፈራም። ትምህርት ቤታችን ውስጥ የሚሰራው ምግብ ብታይ ኖሮ ከዚህ የባሰ እንደሚሆን እርግጠኛ ነኝ። እሷም ትመገበው ጀመረ። ነገር ግን ለላነርም ሰጣት ነበረ። ላነር አገልጋይ በሆነችባቸው ጊዜያቶች እንዳለ እንደዚህ ቅንጡ ምግብ በልታ ስለማታውቅ ስትመገበው በጣም ደስ ብሏት ነበረ። ጥርግርግ አድርገው ነበር የበሉት። በመቀጠልም ፉዦና ላነር አንድ ላይ ወደ ውጭ ይወጣሉ። ያገኙትም ልዑሉን ዩሊንን ነበረ። እሱም ትላንትና ስላዳናት በምላሹ ዛሬ ገነት ያለውን ታሪኩን እንድትነግረው ነበር የጠየቃት። በዚህም እሷ እላይ ቁጭ ብላ ሰዎች ተሰብስበው የምታውቃቸውን ታሪኮች አንድ ባንድ ትናገር ጀመረ። እንግዲህ እንዳልኳችሁ ነው፣ በእኛ ዘመን ንጉስ የሚባል ነገር የለም። እንዴት ብዬ ላስረዳችሁ? ይህንን ለማስረዳት እንግዲህ ይከብደኛል። ንጉሱ ራሱ እየሰማት ነበረ። በቅናት ነበረ ሲቃጠል የነበረው። ታዲያ የንጉሱ እናትም ይህንን ወሬ ትሰማለች። በጣም ተናዳ ነበረ። ያኔ ዩሊን ፊት ለፊት ከቀረበ በኋላ ይቅርታ ይጠይቃል። እሷ የምትኖርበት ገነት ውስጥ ያለውን ነገር እንድትነግረው ያስገደዳት እሱ እንደሆነ እየተናገረ ነበረ። እናትየውም ልጇን ከክፍል እንዳይወጣ ነበር ያገደችው። በመቀጠልም ፉዦ ከሮንቺንግ እንዴት አይነት ስርዓት ያላት ሴት መሆን እንደምትችል መማር እንዳለባት ትዕዛዝ ይሰጣታል። በቀጣይ ቀንም ንጉሱ እሷ ወደዚህ ዓለም ይዛ የመጣችውን የትምህርት ቤት ቦርሳዋን እያየ ምን ይሆን ብሎ ከሎሌው ጋር ግራ ተጋብተው ነበረ። ታዲያ ከውስጡ ደግሞ በተደጋጋሚ የማይታወቅ ድምጽ እየተሰማ ነው። በጣም ደንግጠዋል። ለመንካት ራሱ ፈርተው ነበረ። በዚህም ንጉሱ ውስጥ ያለው ማየት ፈልጎ ነበረ። በመቀጠልም ተላላኪ ሎሌውን ነበር ያዘዘው። ሎሌውን ቦርሳው ጋር ከሄደ በኋላ እንዴት ብሎ መክፈት እንዳለበት ግራ ገብቶት በተደጋጋሚ ወደ ግራ ወደ ቀኝ ሲቦጭቀው ነበረ። በመቀጠልም ግን ምንም ማድረግ ስለማይችል በሰይፉ ለሁለት ለመቁረጥ ነበር ያሰበው። ያኔ በሰዓቱ የመጣችው ፉዦ ነበረች። በዚህም ቦርሳዋን በዚፑ አማካኝነት በመክፈት ውስጡን ታሳያቸዋለች። ድምጽ ሲያወጣ የነበረው ስልኳ ነበረ። ስልኳንም አላርሙን ካጠፋችው በኋላ ሁሌ ትምህርት ቤት የምትሄደው በዚህ ሰዓት ስለሆነ ነበረ ሲጮህ የነበረው። እነሱም ያንን ስልክ ባዩበት ጊዜ በጣም ደንግጠው ነበር። እሷን በመቀጠል ከቦርሳ ውስጥ ያወጣችው በጣም ቆንጆ ኩኪሶችን ነበረ። ያንን እየበላች አንዱን ለንጉሱ ትሰጠዋለች። እሱ ግን ምናልባት መርዝ ይኖርበታል ብሎ ስለፈራ ተላላኪው መጀመሪያ እንዲበላ ያደርጓል። ሲበላው በጣም ነበር የጣፈጠው። በመቀጠልም ንጉሱ እሺ ብሎ ነበር የበላው። ታዲያ በጣም ይገረማል። በዚህም እሷ ስትበላ የነበረውን እንዳለ ወስዶባት ነበረ። እሷም በዛ አላበቃችም። ኮካ ሁላ አውጥታ ታጠጣቸው ጀመረ። ንጉሱ በዚህ ነገር በጣም ስለተገረመና በጣም ስለጣመው ሌላ የቀረ ቦርሳ ውስጥ እንዳለ ይጠይቃታል። እሷ ግን እንደሌለ ነበር የተናገረችው። እንዲጨርሱባት አልፈለገችም ነበር። ታዲያ ንጉሱም አሁን የቀመሰውን ምግብ ህዝቦች ሁሉ ቢበሉ ደስታው ነበረ። በመቀጠልም ለሷ ብሎ
አለ የተባለ ምግብ እንዳለ እንዲዘጋጅላት ያዛል። ቁጭ ብላ እየተመገበች ነበር። እሷን በመቀጠል በውሃ አማካኝነት ስዕል ከሳለች በኋላ ያንን እቃ እንዲያዘጋጁላት ነበር የነገረቻቸው። ይዘጋጅላታል። የምታውቀውን የተለያዩ ቅመሞችም እንዳለ በመቀላቀል ቆንጆ ሾርባ ሰርታ ነበር። ያ ሾርባ ደግሞ ውስጡ ስጋ ነበረው። በዚህም ንጉሱ እንዲበላ ነበር የጠየቀችው። ንጉሱ ግን እምቢ ይላል። ቆይ ምን ሆነ ነው የምታካብደው? ዝም ብለህ ጉረሰው፣ ያኔ ነው ጣዕሙን የምታውቀው። እሱም ልክ እንደቀመሰው በጣም ደንግጦ ነበር። የሰራችው ምግብ በጣም ይጣፍጣል። በሌላ በኩል ደግሞ ንጉሱን የምትወደው ሩዋንሺንግ ሁለቱ አንድ ላይ ሲሳሳቁ በምታይበት ጊዜ ትናደዳለች። ንግስት የምትሆነው እሷ ብቻ እንደሆነች እያሰበች ነበር። በሌላ በኩል ደግሞ ምግቡን ሰርታ የንጉሱን ተቀባይነት ስላገኘች በሀገሪቷ ውስጥ ያሉ ሼፎች ተናደውባት ነበር። ከንጉሱ ጋርም ቁጭ ብላ እንዴት አድርጎ በጣም ዘመናዊ እንዲሁም ሀብታም የሆነ ግዛት መመስረት እንደሚችል እየመከረችው ነበር። እሱም በመቀጠል ስልኳን ነበር ይሰጣት። ስልኳ ለምን እንደማይበራ ይጠይቃታል። እሷ በዛ ሰዓት ያስታወሰችው ግን የስልኳ ከቨር ላይ የተንጠለጠለው ጌጧ የት እንደሆነ ነበረ። እሷ በነበረችበት ዘመን ትንሽ የሚመረት ስለሆነ በጣም እንደምትፈልገው ትናገራለች። ንጉሱ ግን ላለመስጠት ደብቆት ነበረ። ታዲያ እኔ ወስጄዋለሁ ለማለት በጣም ስላፈረ እዛው አካባቢ ያለ አትክልት ላይ ያስቀምጠዋል። እንደ አጋጣሚ ሆኖ አትክልቶቹን ደግሞ አዘጋጆቹ ይዘው ሄደው ነበረ። እንደ ድንገትም እዛች ያለችው ኩሬ ውስጥ ነበር የወደቀው። የእሷ ዕቃ እንዳይጠፋባትም ንጉሱ ዘሎ ከገባ በኋላ የቁልፍ መያዣውን ነበር ያገኘላት። በዛ የተነሳ ግን በጣም በርዶት ነበረ። የጥፋተኝነት ስሜት የተሰማት ፉዦም ንጉሱን ለማከም ሄዳ ነበረ። በመቀጠልም ዮንሊን ለረጅም ጊዜ እናቱ ከክፍሉ እንዳይወጣ ካዘዘችው በኋላ ዛሬ የመውጫ ቀኑ ነበረ። የተገናኘውም ከፉዦ ጋር ነበረ። አሁንም ቅጣቱን እሱ ስለወሰደላት ልትጋብዘው ነበር የፈለገችው። የዶሮ ጥብስ እንዲሁም የተለያዩ በርገሮችን በመስራት በኮካ በማዋሃድ እንዲበሉ ነበር ያደረገቻቸው። ታዲያ እኔ የመጣችው ሩዋንሺንግ ነበረች። የእሷን ተላላኪ ጌጣጌጥ ይዛ እንድትመጣ ሁላ አድርጋት ነበረ። ታዲያ ፉዦን ብቻዋን ማውራት እንደምትፈልግ ትናገራለች። ፉዦ ግን ያንን ስጦታ መቀበል አልፈለገችም። ምክንያቱም በምላሹ ለእሷ የምትሰጣት ምንም ነገር የለም። በመቀጠልም እሷ ስትናገር የነበረው አባቷ የግዛቱ ኃላፊ እንደሆነ፣ በዚህ የተነሳ እሷ ንጉሱን ማግባት ስላለባት ሁለቱ እንዲመቻቹ እንድትረዳት ነበር የነገረቻት። ይኸውልሽ በእኛ ዘመን እንግዲህ ስንኖር ሰዎች ነፃነትን ይፈልጋሉ። በፍቅር ልታስገድጁ አትችይም። ሲወድሽ ራሱ ይነግርሻል። እንዲህ የምትሆኙ ግን እኔ ለሱ ስሜት ያለኝ መስሎሽ እንዳይሆን ልንገርሽ አይደል? እኔ ንጉሱን ጭራሽ አልወደውም። ታዲያ ይሄንን የሰማችው ሩዋንሺንግም አባቷ ትልቅ ባለስልጣን ስለሆነ እሷ የምትለውን ነገር ካላደረገች እንደምታስገድላት በኩራት ትናገራለች። በዚህም የፈራችው ፉዦ እሷና ንጉሱ አንድ ላይ እንደሚያደርጉ እንደምታደርግ እንዲሁም እህቴ ሁላ ብላ እየጠራቻት ነበረ። ንጉሱ ጋር በሄደችበት ጊዜ ደግሞ እሱ በቁጣ ሲናገር የነበረው እሷ ከገነት የተላከች እስከሆነች ድረስ እሱ ደግሞ ሩዋንሺንግን ማግባት ስለማይፈልግ የሁለቱን የቀለበት ስነስርዓት ማቆሚያ መንገድ እንድትፈልግ ነበር ይነገር። በመሀል ቤት ፉዦ ግራ ትጋባለች። ትምህርት ቤት በምትማርበት ጊዜ ሁሉም ሰዎች ትምህርት የማይገባት ጅል እያሉ ነበር የሚጠሯት። እዚህ ዘመን ላይ ግን ሁሉን ነገር የምታውቅ አድርገው ስለሚያዩት አሁን ይሄ ንግግር ጭንቅላቷን ሁላ እንዲያማት አድርጓት ነበር። በዚህም ራሷን ማዝናናት እንዳለባት በማሰብ ተላላኪዋን ይዛ በመሄድ እዛ የተጠበሰ ስጋ ይሰሩ ጀመረ። ዮንሊንም ተከትሏቸው ነበረ። ሶስቱ አንድ ላይ ልክ እንደ ደስተኛ ቤተሰብ እየተመገቡ ነበረ። ያልታወቀው ነገር ግን ከጀርባቸው እሳት እየተቀጣጠለ ነበረ። ታዲያ ከትንሽ ቆይታ በኋላ ንጉሱ የሰማው ነገር እሱ ብዙውን ጊዜ የሚያዘወትርበት መናፈሻ ስፍራ ሙሉ ለሙሉ እንደተቃጠለ ነበረ። ጥፋተኛ የተደረጉት ፉዦና ዮንሊ ነበር። ነገር ግን ማንም ሰው እንዳልተጎዳ፣ የተጎዳችው ሩዋንሺንግ እንደሆነች፣ እሷ እሳቱን ለማጥፋት ራሷን አሳልፋ እንደሰጠች ይወራ ጀመረ። ታዲያ እነ ፉዦ ዮንሊንም ለክስ ቀርበው ነበረ። በእነሱ ምክንያት ሩዋንሺንግ ስለተቀጣጠለ ራሷን አሳልፋ እንደሰጠች እንዲሁም በጭሱ የተነሳ ራሷን እንደሳተችው እየተወራ ነበረ። ፉዦም ነገሩን ለማስረዳት እየሞከረች ነው። ሆን ብለው ያደረጉት ነገር እንዳልሆነ ታስረዳለች። ታዲያ ዮንሊንም ጥፋቱ የሱ እንደሆነ እንደ ሁል ጊዜው ሊናገር ነበረ። እናትየው ግን በአሁኑ አልሰማችሁም። ፉዦም ልታስረዳ ስትል የተንበረከከችው ሌናር ነበረች። ጥፋቱ ሁሉ የእሷ እንደሆነ ትናገራለች። በዚህ የተነሳ ሎሌ እስከሆነች ድረስ መገረፍ ነበረባት። ከተገረፈች በኋላ ጀርባዋ ሁላ በልዞ ነበረ። ፉዦም መድኃኒት እያደረገችላት ነው። ያኔ የንጉሱ ተላላኪ የሆነው ሁዋንጊ ነበር የመጣው። እሱ መድኃኒት ይዞ ነበር የመጣው። እሷ ግን ጀርባዋ ተገልጦ ስላየ ሌናር በጣም አፍራ ነበረ። ታውቂያለሽ አይደል? አሁን ጀርባዬ ተገልጦ አይቷል። ስለዚህ ግድ እሱን ማግባት አለብኝ። ምንድነው የምታወሪው?
እንዴ በእኛ ዓለም ላይ እኮ ዶክተሮች ሰዎችን ራቁታቸውን ስንት ጊዜ ያክማሉ? እንደዛ ከሆነ ከብዙ ሺህ በላይ ሚስት ሊኖራቸው ነው። እንዲህ የሚባል ነገር የለም። በሌላ በኩል ደግሞ የሀገሪቱ ሼፍ እያወራ ነበረ። እሱም ሲናገር የነበረው ሌነር በጣም ትንሽዬ ሴት እንደሆነች፣ እንዴት እሷ ከተማውን የሚያቀጣጥል እሳት እንደፈጠረች ነበረ። እነሱ ግን ከእሳት ጎን እየሰሩ ያቺ እሳት የምትቀረው እዛው ኪችን ውስጥ ብቻ እንደሆነ በአድናቆት ስለ ሌነር እያወሩ ነው። ሼፉ ሌነርን ይወዳት ነበረ። ታዲያ ሩዋንቺንግ ደግሞ ታማለች የተባለችው ዶክተሩን በገንዘብ በማታለል ትኩረት ለማግኘት ብቻ ነበረ። በመቀጠልም የሷ ተላላኪ ቢር ትባል ነበረ። እሷም የምትጠጣው ሾርባ ይዛላት ትመጣለች። ታዲያ በመቀጠልም ፉዦን እንድትከታተላት ትነግራታለች። ጨለማ ነው ብላ ከመናገሯ ቢርን ድጋሚ ሩዋንቺንግ በጥፊ ነበር የመታቻት። ወደነ ፉዦ ክፍል በምትሄድበት ጊዜ ሌነርና ፉዦ አንድ ላይ ቁጭ ብለው እየተሳሳቁ ምግብ እየበሉ ነበረ። እሷን የምታዛትን ሩዋንቺንግን ስታስታውስ ደግሞ ሩዋንቺንግ እሷን ልክ እንደ ባሪያ ነበር የምታያት። ታዲያ ቢርም ሩዋንቺንግን ፉዦ ሄዳ ሩዋንቺንግን እንድታገኛት ነበር ስትነግራት የነበረው። እነሱ ግን ከዚህ ተነስተው እንደማይሄዱ እያወሩ ነው። በሚሳሳቁበት ጊዜ በቅናት ነበረ ቢር ስትመለከት የነበረው። ታዲያ የለችም እንድትላት ነበረ ፉዦ የነገረቻት። እሷ ግን ማዋሻት አትችልም። አፏን ዝም ለማስባልም አንድ አጥንት ታነሳና ትሰጣታለች። እንደዚህ አይነት ምግብ ቀምሳ ስለማታቅ ቢር ራሱ በጣም ደስ ብሏት ነበረ። ሩዋንቺንግ ጋርም ከሄደች በኋላ ፉዦ የት እንዳለች እንደማታቅ ትናገራለች። ሩዋንቺንግ ግን የዋዝ አልነበረችም። ቀና ብላ አፏ ላይ ያለውን ዘይት ተመልክታ ነበረ። እያዋሸቻት እንደሆነ ተረድታ ነበር። ታዲያ ቢርም ስለታወቀባት ተንበርክካ ፉዦ የሄደችው ንጉሱ ጋር እንደሆነ ትናገራለች። ታዲያ ንጉሱ በጣም ደብሮት ነበረ። እሷም የሄደችው ልታጽናናው ነው። በዚህም በተኛበት ጊዜ እሷ መሬት ላይ ተኝታ እያወራችው ነበረ። እረፍት ለማድረግ ተዘጋጅታለች። እሱ ደግሞ መተኛት በጣም ከብዶት ነበር። ታውቃለህ አይደል? ቤት በጣም ናፍቆኛል። እዚህ በጣም ቆንጆ ምግቦች ብበላ፣ ቆንጆ የተባሉ ልብሶችን ብለብስ፣ ወርቅ ባደርግ፣ ነገር ግን ቤቴን ናፈቀኝ። ስልኬን መጠቀም አልችል፣ ኢንተርኔት የለ፣ በጣም ነው የሚደብረው እዚህ። ይሄ ንግግሯ ይባስ እንዲደብረው አድርጎት ነበረ። ታዲያ እንቅልፍ ከወሰዳቸው በኋላ ግን እሷ በተደጋጋሚ እያንኮራፋች ስለነበረ መተኛት ከብዶታል። ታዲያ እችን ከምታክል ትንሽዬ ሴት እንዴት እንደዚህ አይነት ትልቅ ድምጽ ይወጣል ብሎ ተገርሞ ነበረ። በዚህም አቅጣጫውን በመቀየር እሱ በእግርጌ ለመተኛት በሚሞክርበት ጊዜ ደግሞ እግሯን እሱ ላይ እየሰቀለችበት ነበረ። እግሯን እንደቆሸሸ ባየበት ጊዜ ምንም ሳያመነታ ውሃና ፎጣ ይዘው በመምጣት እግሯን ይጠርግላት ጀመረ። ተላላኪዎቹም ይህን ባዩበት ጊዜ ተገርመው ነበር። ሩዋንቺንግም ፉዦ ወደምታድርበት ቦታ በሄደችበት ጊዜ እሷን ስታጣት ያገኘቻት ሌነርን ብቻ ነበረ። ትደበድባት ጀመረ። ታዲያ ፉዦ እስክትመጣ እንደማትለቃት እየተናገረች ነው። እሷን የሚወዳት ሼፍ ደግሞ ወደዛ ይመጣል። ከተላላኪው ጋር ሩዋንቺንግ ከዛ እንድትሄድ ለማድረግ አሞኛል ብሎ መሬት ላይ እንቀጠቀጥ ጀመረ። እንደ እብድ ነበር ሲሆን የነበረው። ሩዋንቺንግና ተላላኪዋን በመፍራት ከዛ ይሄዳሉ። በዚህ የተነሳ ሌነርም ማዳን ችለው ነበረ። ታዲያ ፉዦን በመጣችበት ጊዜ የሌነር ፊት እንደቆሰለ ታያለች። ሁሉም ነገር በጣም ነበር የሰለቻት። በዚህም ለሷ ተላላኪ ስትል ከሼፎቹ ትልቁን ቢላ በማንሳት ሩዋንቺንግን ትምህርት ለማስተማር ተዘጋጅታ ነበረ። እዛ በሄደችበት ግን የከተማው ባለስልጣን ነበረ። እሱን ስታየው ትደነግጣለች። አብራቸው ቆማ ማውራት ስለማትፈልግ ይቅርታ ጠይቃ ልትሄድ ነበረ። ቢላውን ለምን እንደያዘች ይጠይቃታል። ምናልባት አስማት ካላት ከዚህ ቀደም ቢላ ሁላ የሚበሉ ሰዎችና መልሰው የሚያወጡ አስማተኞችን ስላየ እንደዛ ልታደርግ እንደሆነ ይጠይቃታል። እሷ ግን እንደዛ እንዳልሆነ ትናገራለች። በመቀጠልም ምናልባት ቢላው ሲወረወርላት እሷ ከገነት ስለመጣች በአስማቷ መያዝ እንደምትችል ትጠየቃለች። እንደማትችል ተናግራ ከመሄዷ በፊት ግን ሩዋንቺንግ ታስቆማታለች። ምን ነው ደም እንዳናይና እንዳንፈራ ብለሽ ነው? እኛ እኮ አንፈራም። ብታሳየን ደስ ይለናል። ያኔ የሷ ተላላኪ ቢላውን ከቀማቻት በኋላ ትወረውረዋለች። በዛ ሰዓት ግን የመጣው ንጉሱ ነበረ። ፍለፊቷ ነበር የቆመው። በመቀጠልም የሱ ተላላኪ ሁዋንጊ በያዘው ሰይፍ ቢላውን ለሁለት ነበር የቆረጠው። ያ ቢላ ደግሞ የሼፉ ነበረ። ለሁለት የቆረጠበት ተላላኪው ሁዋንጊ እንደሆነ ባወቀበት ጊዜ በጣም ይናደዳል። በዚህም ወርቃማ ቢላውን በማውጣት ሁዋንጊ ሌሊት እስኪመጣና እስኪገለው ቸኩሎ ነበረ። ነገር ግን ሌሊቱን ሙሉ ቢጠብቅ በብርድ ተንቀጠቀጠ እንጂ ሁዋንጊ ሊያገኘው አልቻለም። በቀጣይ ቀንም የተቃጠለውን መናፈሻ ስፍራ እሷና ዩንሊ እየተዟዟሩ እያዩ ነበረ። በዚህም እነሱ በጠበሱት ስጋ አማካኝነት ቦታው እንዳልነደደና የሆነ ሰው ሆን ብሎ እንዳነደደው ያረጋገጡት መለኮሻ መሳሪያ እዛ ባገኙበት ጊዜ ነበረ። ያንንም መሳሪያ ቀጥታ ይዘው ንጉሱ ጋር ነበር የሄዱት። አሁን እንዴት ነው ወንጀለኛውን የምናገኘው? በእኛ ጊዜ ቢሆን ፖሊሶቹ ወዲያው የሚያደርጉት አሻራ ምርመራ ነው። ምክንያቱም እያንዳንዱ ሰው የራሱ አሻራ አለው።
ይሄን በመታወራበት ጊዜ ንጉሶቹ ግን ግራ ገብቷቸው ነበር። ነገሩን ራሷ ለመወጣት ነበር ያሰበችው። በዚህም ሁሉንም ሰዎች ከጠራች በኋላ መስታወት ትይዛለች። ያንን መስታወት ከዚህ ቀደም አይተውት ስለማያውቁ አስማታዊ ነገር ነው ብትልም ማመን ነበረባቸው። ታዲያ ስትናገር የነበረው ሁሉም እጃቸውን ቀለም ውስጥ እየነከሩ እዛ ጨርቅ ላይ አሻራቸውን እንዲያስቀምጡ፣ የያዘችው መሳሪያ ደግሞ ወንጀለኛው ማን እንደሆነ እንደሚለይላት እየተናገረች ነው። አንድ ባንድ አሻራቸውን እያስቀመጡ ነው። ነገር ግን ጥፋተኛ የነበረችው ሩዋንቺንግ አሻራዋን ላለማስቀመጥ ከተላላኪዋ ጋር ልታመልጥ ነበረ። ያኔ ሌናር ነበር ያዘቻቸው። ሁዋንጊን በመቀጠል ሁሉም ሰዎች ይህንን እንዲያደርጉ በንጉሱ ትእዛዝ ስለታዘዙ ማድረግ እንዳለባት ይነገራታል። በተባለችው መሰረት አሻራዋን ትሰጣለች። ታዲያ ያ መስታወት ምንም መፍትሄ እንደማይሰጣት የተረዳችው ፉዦ ምናልባት አሻራቸውን ለመስረቅ ወንጀለኞቹ ይመጣሉ ብላ ቁጭ ብላ እየተጠባበቀች ነበረ። የመጣችው ግን የንጉሱ እናት ነበረች። ወዲያው ዞር ስትል አንድ ሰው ተደብቆ እየሮጠ ነበረ። ያንን ሰው ልታገኘው እንደማትችል ተረድታ ነበረ። በመቀጠልም ንጉሱን ይዛው የወጣችው ቴራስ ላይ ነበረ። እዛም ቆጥ ላይ ቁጭ ብሎ ይመለከቱ ጀመረ። መጀመሪያ ያየው የእሱ ተላላኪ የማይሆን ነገር እያደረገ ነበር። ታዲያ እዛ ቴራስ ላይ ቁጭ ብሎ ንጉሱ በማታ ሽፋን ሰዎች ምን እንደሚያደርጉ እያየ ነበር። በቀጣይ ቀንም ፉዢ ከእንቅልፏ በምትነሳበት ጊዜ የሴትነት ግዴታዋ መጥቶ ነበረ። በዚህም እንዴት ብላ ፓድ መጠየቅ እንዳለባት ግራ ገብቷታል። ቀስ እያለች ለሌነር ምልክት ትሰጣታለች። የተረዳችው ሌነንም ይዛላት የመጣችው ጨርቅና እላዩ ላይ አመድ የተነሰነሰበት ነገር ነበረ። ያ ጤናማ እንዳልሆነ ብታውቅም እዚህ ዘመን ላይ ዘመናዊ የሆነ ሞዴስ እንደማታገኝ የተረዳችው ፉዢ እሱን ትጠቀም ጀመረ። ፔሬድ ላይ እንደሆነ የወር ግዴታዋ ላይ እንደሆነች ያወቁ ሰዎች እንዳለ ያንን ከጻፉ በኋላ በቀጣይ ወር ይሄ ሲያጋጥማት እንዴት መንከባከብ እንዳለባቸው እየተዘጋጁ ነበረ። በመቀጠልም የሰጧት የጅንጅብል ሻይ ነበረ። አንድ በአንድ እያሉ ይንከባከቧት ጀመር። በሌላ በኩል ንጉሱ ደግሞ ምግብ ለመመገብ ቁጭ ብሎ ነበረ። በዛ ሰዓት ሲያስታውስ የነበረው ፉዢ ከዚህ ቀደም ከወንድሙ ዮንሊ ጋር ቁጭ ብላ አንድ ላይ ምግብ ስትመገብ ስትሳሳቅ የነበረውን ጊዜ ነው። በዚህም እሷን ስለወደዳት ከሌላ ሰው ጋር ሊያት አልፈለገም። እሷን ለመበቀልም በጣም ቆንጆ ምግቦች ይዞ ሄዶ አጠገቧ ይመገብ ጀመረ። እሷ አሁን የወር ግዴታዋ ላይ ስለነበረች የሚያቃጥሉ ምግቦች አትበላም ነበረ። የቀረበላት የሩዝ ሾርባ ብቻ ነበረ። በዚህም እሱን ስትመገብ ግን ቆንጆ ፍሬዎች ተካተውበት ነበረ። ያንን ምግብ ራሱ ነበረ ንጉሱ ይሰራላት። ባይጣፍጥም መመገብ ነበረባት። ከቀናቶች በኋላ ደህና ሆና የወር ግዴታዋን ጨርሳ ትወጣለች። የሩዋንቺንግ አባት ነበር የመጣው። ታዲያ እሱም በሀገሪቱ ውስጥ ትልቅ ግዛት ላይ የተንጣለለ ቤት እንዳለው እሱ መውሰድ እንደምትችል ይነግራታል። ወዲያው ደስ ያላት ሀብታም ሆናለሁ ብላ ነበረ። ነገር ግን ያ ሰውዬ በቀላሉ ነገሮችን እንደማይሰጥ በመጠርጠርም ምን እንዳሰበ ትጠይቋለች። እሱ ምንም እንዳላሰበ ሲነግራት ግን ሀብት ስለሆነ ወዲያው ተታላ ነበረ። ወደ ተባለው ቦታ ለጉብኝት እንድትሄድም ይነገራታል። እዛ በሄደችበት ጊዜ ግን ሰውየው የተለያዩ ገዳዮችን አዞ እዛ ያሉ ሰዎችን እንዳለ እንዳስገደለ ነበር ያየችው። ስታይ በጣም ትፈራለች። ይሄ ዘመን በጣም መጥፎና ደም የተቃባ ዘመን እንደሆነ ነበር የተረዳችው። ማልቀስ ጀመረች። ያኔ ንጉሱ መጥቶ ነበር ያረጋጋት። በዚህም ከዚህ በኋላ ሩዋንቺንግን ማግባት አልፈልግም ብሎ እንደ ምክንያት ያደረገው ፉዢዮን ነበረ። በዚህም አጋጣሚ ወረቀት ተጽፎ በወረቀት አለመፈለጉ ለሩዋንቺንግ አባት እንዲሰጥ ነበር የተናገረው። ይህንን የሰማችው ፉዢዮ ግን አልተስማማችም። እንዲህ ካደረገ ቀጥታ የጠላት ቀጠና ውስጥ ይገባል ብላ አስባ ነበረ። ሼፉ ደግሞ ምግብ እየሰራ ነበረ። አዲስ ቶፉ የተባለ ምግብ ነው የሰራው። በዚህም ሌናር ለመቅመስ እሱ ጋር ትሄዳለች። ስትቀምስም በጣም ጣፋጭ ነበር። በመቀጠልም ዮንሊን ወንድሙ ጋር ይሄዳል። ታዲያ ሰላምታ ከሰጠው በኋላ የፉዢዮን ስም መጠቀም ጥሩ እንዳልሆነ በሷ ምክንያት አላገባም እንዳለ ከታወቀ ብዙ ሰው እሷን ሊገላት እንደሚፈልግ ነበር ሲናገር የነበረው። እሱ ግን ግድ አልሰጠውም። ከዚህ ትዳር መገላገልን ነበረ ንጉስ የፈለገው። ምክንያቱም የእሱ የቀለበት ስነስርዓት ከተቋረጠ ከፉዢዮ ጋር እንደፈለገ የፍቅር ግንኙነት መጀመር እንደሚችል አውቋልና። ታዲያ ዮንሊ ለፉዢዮ በጣም እንደሚያስብላት ያየው ንጉሱ በጣም ቀንቶ ነበረ። የድሮውን ሲያስታውስም ዮንሊ ከሱ የበለጠ በእውቀት ጎበዝ ነበረ። ታዲያ አባትየው ንግስናውን ራሱ ለሱ መስጠት ፈልጎ ነበረ። ነገር ግን እናትየው ጣልቃ ገብታ ነበረ ለትልቁ ልጇ እንዲሰጥ ያደረገችው። ታዲያ በሌላ በኩል ፉዢዮ ከሌናር ጋር ቁጭ ብለው ምግብ እየተመገቡ ነበረ። አንድ ቀን ላይ ወደ ትክክለኛ ህይወቷ እንደምትመለስ እርግጠኛ ነበረች። በዚህም የተነሳ ያሏትን ቅንጡ ህይወቶች ማጣት አልፈለገችም ነበረ። ያኔ ዮንሊን ይመጣል። እንዴት አድርጎ ከዚህ ቦታ ሊያስወጣትና ሊጠብቃት እንደሚችል እንዳወቀ ነበር የነገራት። ሁሉም ቆንጆ ልብስ ከለበሱ በኋላ ዮንሊ ራሱ እንደ ሴት ለብሶ አንድ ቀዳዳ ስላለ በዛ ቦታ ማምለጥ እንደሚችሉ ይናገራል። ነገር ግን በዛ ቦታ ማለፍ የሚችለው ውሻ ብቻ ነበረ። እንደምንም ብሎ እሱ ካለፈ በኋላ በመቀጠል ደግሞ
ፉዦ ልታልፍ ነበረ። ቦርሳዋ ግን አላስገባ ብሏታል። እየታገሉ በነበሩበት ጊዜ ሁለት ሰዎች በዛ አካባቢ እያለፉ ነበረ። ካዩአቸው አደጋ ውስጥ እንደሚገቡ ያውቃሉ። ታዲያ ሰዎቹ ሲያወሩ የነበረው ደግሞ እዛ አካባቢ መንፈሶች እንዳሉ ነበረ። ወዲያው ዩንሊና ፉዦ መንፈስ መስለው ሰዎቹን ያስፈራሯቸዋል። እየሮጡም ከዛ ቦታ ነበር ሄዱት። ታዲያ እሷ በተደጋጋሚ መጸዳጃ ቤት መጠቀም እንዳለባት እየተናገረች ነበረ። እንደምንም ብለው ከዛ ከወጡ በኋላ ለማምለጥ በሚሞክሩበት ጊዜ ግን ከዚህ ቀደም መንፈስ አለ ብለው ሮጠው የፈሩት ሰዎች ሌሎች ወታደሮችን ጠርተው ነበረ። ወታደሮቹ የሚከታተሏቸው ጀመረ። ከጀርባ በቀስት በሚወረወርበት ጊዜ የወጓት ፉዦን ነበረ። እንደ አጋጣሚ ሆኖ ግን የተሸከመችውን ቦርሳ ነበር የወጉት። ታዲያ ንጉሱ ዩንሊ እንደሆኑ ባወቁበት ጊዜ ወታደሮቹ ይቅርታ ይጠይቃሉ። በዚህ አጋጣሚ የማምለጥ እቅዳቸው ከሽፎባቸው ነበረ። ታዲያ በቀጣይ ቀንም ንጉሱ ሩዋንቺንግን የማግባት ፍላጎት እንዳደረበት ነበር የተናገረው። በዚህም የሰርግ ቀናቸው ሊቆረጥ ነው። ከዛ ጊዜ በኋላ ሩዋንቺንግ ንግስት እንደሆነች ትናገር ጀመረ። ፉዦን ሁላ ከመምታት ወደ ኋላ አላለችም። የሷን ተላላኪ ሌነርንም እያሰቃያቻት ነበረ። ነገር ግን በዚህ ሰዓት ምንም ማድረግ አትችልም ነበረ። ይኸውልሽ አንቺ ወራጅ ቀጠና ውስጥ እየገባሽ ነው፣ ብትጠነቀቅ ይሻልሻል እሺ። ሩዋንቺንግ ይህንን ከሰማች በኋላ ወራጅ ቀጠና ምን ማለት እንደሆነ ራሱ አታውቅም ነበረ። ታዲያ በዚህ ንዴትም ሩዋንቺንግ ተላላኪዋ ሄዳ ኪችን ውስጥ ችግር እንድትፈጥር ነበር የነገረቻት። በዚህም ቢሮ ሄደችው ኪችን ነበረ። እነሱንም ታስፈራራቸው ጀመረ። የእሷ አለቃ በቅርቡ ንግስት መሆኗ ስለማይቀር ስርዓት እንዲይዙ እየነገረቻቸው ነው። ነገር ግን ከዚህ ቀደም ሌነርን እሷ እንደ ጎዳቻት የሚያውቀው ዋናው ሼፍም እሷ ላይ ቆሻሻዋ እንዲደፋባት ነበር ያደረገው። ቤርን በመናደድ የሄደችው ሩዋንቺንግ ጋር ነበረ። ሩዋንቺንግም አጠገቧ እንደደረሰች በሽታዋ በጣም ተጠይፋት ነበረ። ታዲያ ቤርም ያጋጠማትን ነገር እየተናገረች ነበረ። እሱ ብቻ ሳይሆን ጨማምራ ነበር ስታወራ የነበረው። ይኸውልሽ እኔን እየሰደቡኝ ነበረ፣ እኔም ብቻ አይደለም አንቺንም እየተናገሩሽ ነበር። በቂ የሆነች ንግስት እንደማትሆኝ እያወሩ ነበረ፣ እየተሳለቁብሽ ነበር። እንዲህ ስትባልም ሩዋንቺንግ በጣም ትናደዳለች። በዛ ሰዓት ዋናው ሼፍ ሌነርና ፉዦ አንድ ላይ ቁጭ ብለው እሱ አዲስ የሰራውን ቶፉ የተባለውን ምግብ እየተመገቡ ነበረ። ታዲያ ይሄ ምግብ በሷ ዘመን ሁላ ስለነበረ እያደናነቀችው ነው። ያኔ አዲስ ዜና ይሰማሉ። ኪችን ውስጥ ያሉ ሼፎች እንዳለ እየተደበደቡ እንደሆነ ነበር የተነገራቸው። ይህንን ያደረገችው ሩዋንቺንግ እነሱን ለመበቀል ነበረ። ታዲያ ድብደባው በጣም አስፈሪ ነበረ። ሼፉን በመጣበት ጊዜ እሱንም ትቀላቅለዋለች። ስትናገር የነበረው የቀረበላት ምግብ ላይ ትል እንዳገኘች ነበረ። ታዲያ ትሉ በጣም ትልቅ ስለሆነ ፉዦ በእርግጠኝነት ሰዎቹ ይህንን ቢያዩት እንደሚያነሱት ሆነ ምግብ እንደሚቀይሩ የውሸት ክስ እንደሆነ እየተናገረች ነበረ። ታዲያ ሩዋንቺንግ ግን ወደ ኋላ አላለችም ነበረ። ዋናው ሼፍ እንኳን እንዲደበደብ ታደርጋለች። በዚህ የተነሳ ከሆዱ ደም ሁላ እየፈሰሰው ነበር። ታዲያ ዋና ሼፉም ትንሽ ዋገገመበት ጊዜ አካባቢ ውስጥ ያሉ ጓደኞቹ እንዳለ እያሾፉበት ነበረ። ሌነርን እንደሚወዳት እየተጠየቀ ነው። እሷን በምላሹ እንደምትወደው እየተነገረ ነበረ። ታዲያ ከዚህ ቀደም መስዋዕትነት ሲከፍል ስላየች ሌነር እሱን ለመንከባከብ ትመጣለች። እሱም ወዲያው ሲያወራ የነበረው ስለ ሰርጋቸው ነበረ። እሷን እንደሚያገባት ካገባት ግን ሌላ ሴት ድራቢ ማግባት ከፈለገ እምቢ ማለት እንደማትችል፣ ታዲያ ቤት ውስጥ ደግሞ አዛዥ እሱ እንደሚሆን፣ ወንድ ልጅ ስለሚፈልግ ወንድ ልጅ እንደምትወልድለት እየነገራት ነው። ሌነር ግራ ትጋባለች፣ ምክንያቱም እንደዚህ አላሰበችም ነበረ። ታዲያ ከዚህ ቀደም ጋርደኑን ያቃጠለችው ሴት አረንጓዴ ቀሚስ እንደለበሰች ሌነር ተነግሯት ነበረ። እንደ አጋጣሚ ከአንዲት ሴት ጋር ትጋጫለች። ልብሱ በወደቀበት ጊዜ አረንጓዴ ቀሚስ አይታ ነበረ። ያችን ሴትዮ ትከታተላት ጀመረ። ነገር ግን የሆነ ሰው ከጀርባ ተከትሏታል። በተደጋጋሚ ያ ሰው ሊደበድባት ሲሞክር ድምጽ እያሰማች ነበረ። ያኔ ግን ፉዦ ኢርፎን አድርጋ ስለነበረ አልሰማቻትም። በቀጣይ ቀን እሷ እንደጠፋች ነበር ያረጋገጡት። አፋልጉኝ ለመለጠፍም እየዞሩ ሰዎችን እንዳለ ይጠይቃሉ። እንደተጨነቀች ያየው ንጉሱ ከቀረባት በኋላ ከፈለገች ሌላ ሎሌ እንደሚልክላት ስለሷ እንዳትጨነቅ ነበር ይነገራት። ታውቃለህ እሷ ሎሌ ሆነ አገልጋይ አይደለችም፣ ጓደኛዬ ናት። እሺ ንጉሱ ግን ከዚህ ቀደም የጓደኝነትን ጣዕም አያውቅም ነበረ። የምታወራው ነገር ጭራሽ ግራ ገብቶት ነበር። ታዲያ ሼፉ ደግሞ ሌነር የምትወደው ሁዋንጊ የተባለውን የንጉሱን አገልጋይ እንደሆነ በሰማበት ጊዜ እሱ ደብቋታል ብሎ ወሬ ያስነሳ ጀመረ። በዚህም በጋርዶቹና በሼፎቹ መካከል ትልቅ ጸብ ተፈጥሮ ነበር። በዚህም የተጨነቀችው ፉዦ ሌነር የት እንዳለች ከነገሯት ለብዙ ሰዎች የተለያዩ ገንዘቦችን እንደምትከፍል ተናግራ ነበረ። በዚህም አሉ የተባሉ ነገሮችን እንዳለ ተሰበስብ ጀመረ። ታዲያ በቀጣይ ቀን ሰዎች እንዳለ ይመጣሉ። የመጡት ግን ለገንዘቡ ነበረ። የሚያውቁም የማያውቁም ሲቀበጣጥሩ ነበረ። እሷን በዚህ ተስፋ ትቆርጣለች።
በሌላ በኩል ንጉሱ ዙፋን ውስጥ በነበረበት ጊዜ ከዚህ ቀደም ስለ ጓደኝነት ፉጆ ስታወራ ስለሰማ እሱን ጓደኛ ይፈልግ ነበር። በዚህ ሆዋንጊ ራሱ የልብ ጓደኛ እንዳለው አብሮ አደግ እንዳለው በሰማበት ጊዜ ሁለቱ ወክ ሊያደርጉ ወደ ውጪ ነበር የወጡት። ታዲያ ግን እዛች አቅራቢያ ያለች ገደል ውስጥ ያገኟት ሌናርን ነበር። በጣም ከባድ ሁኔታ ውስጥ ነበረች። በምትታከምበትም ጊዜ ዶክተሩ ሲናገር የነበረው መች እንደምትነቃ እንደማያውቅና መንቃቷንም ቃል እንደማይገባ ነበር። በዚህም ሁሉም ያዝናሉ። በጣም ፈርተው ነበር። ያኔ ሼፉ አንድ ሀሳብ ያመጣል። በሀገሪቷ ውስጥ ከሁሉም በሽታዎች የሚያድን አንድ ስር ነበረ። ያ ስር ደግሞ በጣም ይጠበቃል። በዚህም እሱን ለመስረቅና ለሷ የዶሮ ሾርባ አድርጎ ሰርቶ ሊመግባት ነበር ያሰበው። ጓደኞቹ እንዲያቆም እየጠየቁት ነው። ይህንን እንደሰረቀ ከታወቀ እንደሚገደል በጣም እርግጠኛ ነበሩ። በዚህም የተነሳ እምቢ ብሎ ያንን ከሰራ በኋላ የመገባት ለሌናር ነበረ። ከትንሽ ቆይታም በኋላ ሌናር መንቃት ትችላለች። ታዲያ ከዚህ ሁሉ ጀርባ ያለችው ሩዋንቺንግ እንደሆነች የጠረጠረችው ፉጆ እሷ ጋር ነበር የሄደችው። ታዲያ በዛ ዘመናት የባለስልጣን ልጆች የሚያድጉት ሴት ሆነው እንዲሁም አካላዊ እንቅስቃሴ ሳያደርጉ ስለሆነ ፉጆ እሷን ለመደብደብ በጣም ቀሏት ነበረ። እላላ ወጣ እንደ እብድ ትደበድባት ጀመረ። ታዲያ የተደበደበችው ሩዋንቺንግም ሄዳ ለአባትየው ነበር የተናገረችው። ታዲያ አባትየው ፍርድ ለመፍረድ በጣም ግራ ገብቶት ነበረ። በዛ ጊዜ ደግሞ ፉጆ ከዚህ ቀደም ጂኦግራፊ አስተማሪያ በአስተማራት አማካኝነት እዛ ቦታ የነበረ ድርቅን ለመፍታት እንዴት አድርገው በመስኖ ውሃ ማምጣት እንደሚችሉ አስተምራቸው ነበረ። ይሄ ደግሞ ዝነኛ እንድትሆን አድርጓታል። ታዲያ የተደበደበችው ሩዋንቺንግ ለአባቷ ብትናገርም አባትየው የተናደደው በሷ ነበረ። በአሁን ሰዓት ፉጆን መቆጣት እንኳን አይችልም። ሩዋንቺንግ ሄዳ ጓደኝነት እንድትመሰርት እንደተነገራት አሁን ግን ጠላት እንደሆነች መልሶ አባትየው እየተናገረ እየተቆጣት ነበረ። ታዲያ ሩዋንቺንግ ጋርም ሰዎች ነበር የመጡት። እነሱም ያግቷታል። በመቀጠልም ንጉሱ ራሱ ፈዞ እያያት ነበረ። ያኔ ሩዋንቺንግ ንጉሱ ራሱ ከዚህ በኋላ በሷ ትእዛዝ ስር እንደሆነ ትናገራለች። የሷ ተላላኪ ቢሆንም እርጥብ ፎጣዎችን እያመጣች እሷ ፊት ላይ እየደራረበችባት ነበረ። መተንፈስ አቅቷት ልትሞት ደርሳለች። ይሄ ነገር ግን ህልሟ ነበረ። ታዲያ ፉጆ በነቃችበት ጊዜ ፊት ለፊት ያገኘቻት የሩዋንቺንግን ተላላኪ ነበረ። ወደ አንድ ቦታ እንድትመጣ ግብዣ እንደተሰጣት ነበር የነገረቻት። በቀጣይ ቀንም ወደዛ ቦታ ትሄዳለች። በዚህም ምግብ አዘጋጅታ ያቀረበችላት ሩዋንቺንግ ነበረች። ወይንም ይቀዳላታል። ያንን የሩዝ ወይን ለመጠጣት ግን በጣም ፈርታ ነበረ። ገና ለገና መርዝ ይኖርበታል ብላ ፈርታለች። በዚህም ተስፋ የቆረጠችው ፉጆ ያንን ወይን ትጠጣዋለች። ነገር ግን ሩዋንቺንግ ነበረች ራሷን የሳተችው። ያኔ እሷን እንደመረዘቻት ፉጆ ላይ ወሬ ይወራባት ጀመረ። ንጉሱም ይህን በሰማበት ጊዜ ሰዎች ይህንን ነገር ስታደርግ አይተናል ብለው እማኞች ስለተገኙ ለትንሽ ጊዜ መታሰር እንዳለባት ነበር የተናገረው። ታዲያ እሷም ትታሰራለች። ነገር ግን እስሯ ስራ አልነበረም። ዮንሊን በተደጋጋሚ እየመጣ ስጋ እየጠበሰ ይመግባት ጀመረ። ከዛ በመቀጠልም ንጉሱ ደግሞ እንደ ተላላኪዎች በመልበስ ሊያገኛት መጥቶ ነበረ። ታዲያ እሱንም እያወራችው እያለ የመጣው የሱ ተላላኪ ሆዋንጊ ነበረ። ወደዚህ ሩዋንቺንግ እየመጣች ስለሆነ ንጉሱ መደበቅ እንዳለበት ይነገራል። እሷም ቶሎ ብላ እዛ አካባቢ ያሉ ጭዶችንና ሳሮችን እላዩ ላይ በማድረግ ቁጭ ትልበታለች። ነገር ግን በተደጋጋሚ የጅንጅብል ሻይ ጠጥታ ነበረ። ሆዷንም እያመማት ነው። ታዲያ ሩዋንቺንግም ታወራ ጀመረ። ነገር ግን ሆዷን እያመማት ፉጆ በተደጋጋሚ ጋዝ እየለቀቀች ነበረ። ይሄ የተቀመጠችበት ንጉሱ ራሱ እንዲሸታው አድርጎት ነበረ። ታዲያ ሩዋንቺንግም እየሸተታት ነው። ወሬውን ከማውራቷና ከመጨረሷ በፊት ሩዋንቺንግ ተሰናብታት ነበር ሄደችው። ታዲያ ንጉሱን ልትቀሰቅሰው ስትሞክር ደግሞ በጋዙ አማካኝነት እሱ እዛው ራሱን ስቶ ነበረ። ከቀናቶችም በኋላ እሷ ትፈታለች። ተስፋ ያልቆረጠችው ሩዋንቺንግ ግን አንድ መድኃኒት የሰጠቻት ለተላላኪዋ ነበረ። እሷ ሄዳ ፉጆን ከገደለቻት ቤተሰቦቿ በደስታ እንዲኖሩ እንደምትረዳት ሁላ ነግራት ነበረ። በዚህም ያንን ለማድረግ በወጣችበት ጊዜ እጅ ከፍንጅ ያዘቻት ፉጆ ነበረች። በዚህም እንደተጋለጠች ያወቀችው የሩዋንቺንግ ተላላኪ እሷን በስለት ልትወጋት ነበረ። መሀል የገባው ግን ንጉሱ ነው። ንጉሱም በከባዱ ነበር የተጎዳው። ራሱንም ይስታል። ዶክተሮቹ የቻሉትን ቢያደርጉ እንኳን ሊያድኑት አልቻሉም ነበረ። በዛ ሰዓት በጣም የተጨነቀችው ፉጆ ያስታወሰችው ቦርሳ ውስጥ መድኃኒት እንዳደረገች ነበረ። ያንን መድኃኒት በማምጣት ለንጉሱ ልትሰጠው ስትል ግን እናትየው ይገሉብኛል ብላ ስለፈራች ፍቃደኛ አልነበረችም። በዚህም ሌሊት ላይ ለወንድምየው ጋርዶቹን እንዲያዘናጉ በመናገር ወደ ውስጥ ገብታ ያንን መድኃኒት በውሃ በመቀላቀል ለንጉሱ ልትሰጠው ችላ ነበረ። ያኔ እዛው ንጉሱ ጋር ተኝታለች። በመቀጠል የመጣችው ግን ሩዋንቺንግ ነበረች። ይኸውልሽ ፊትሽ ላይ ለሀጭ አለብሽ፣ ከመተኛትሽ የተነሳ ነው። ንጉሱ አሁን እንደሚነሳ እርግጠኛ ነኝ። ሲነሳ ግን እንደዚህ ካየሽ ይቀልድብሻል። ሄደሽ ቶሎ ብለሽ ፊትሽን ታጥበሽ ነይ። እንዲህ ያለቻት ሩዋንቺንግ ለራሷ ስትል ነበረ። ንጉሱንም ትቀሰቅሷለች። ልክ እንደነቃ እሷ ለረጅም ሰዓት እዚህ ሆና ተጎሳቅላ እሱን ስትጠብቅ እንደነበረ ለማስመሰል እየሞከረች ነበር። በመቀጠልም ሩዋንቺንግ የሄደችው
የንጉሱ እናት ጋር ነበረ። ታዲያ ጂንሲንግ የተባለው በጣም ከበርቴ የሆነውን ስር ሰርቆ ለሌነር የመገባት ሼፉ እንደሆነ ትናገራለች። ይሄ ስር ደግሞ ባለመኖሩ ምክንያት በስለት የተወጋ ልጇን እንኳን ለማዳን የከበዳት ንግስቷ ከንዴቷ የተነሳ እንዲገደል ነበር ትእዛዝ የሰጠችው። ከመሞቱ በፊት ግን አንድ ጥያቄ ነበር የጠየቀው፣ እሱም ጣፋጭ እንዲሰራ። ሌነር ጣፋጭ እንደምትወድ ባወቀበት ጊዜ ለሷ ከተለያዩ እጽዋቶች በተለያየ ከለር አድርጎ ቆንጆ ጣፋጭ ሰርቶላት ነበረ። ታዲያ እሱ በሰይፍ ነበር የሚገደለው። ነገር ግን ሩዋንቺንግ በሚገደልበት ጊዜ በጣም እንዲያመው በዶሞዶመ ሰይፍ እንዲገደል ትእዛዝ ትሰጣለች። በገንዘብ ማታላቸው ነበረ። ይሄንን የሰማው ግን የንጉሱ ተላላኪ ሁዋንጊዬ ነበረ። ታዲያ እሱም ስለት ያለው ሰይፍ ይዞ ነበር የመጣው። እዛም ሼፉ ተገድሎ ነበረ። ተስፋ የቆረጠችው ፉዦም ትክክለኛ ማንነቷን ለንጉሱ ነበር የተናገረችው። በስዕል አማካኝነት የወደፊት ህይወት ምን እንደሚመስል ታሳያለች። ታዲያ እንደተባለው እሷ የገነት አገልጋይ እንዳልሆነች፣ ነገር ግን ዝም ብሎ ሰው ከወደፊት የመጣች እንደሆነች ነበር የነገረችው። እሱም ከወደፊት ከመጣች በሆነ ሰዓት ላይ ጥላው እንደምትሄድ ነበር የተረዳው። ተስፋ ይቆርጥ ጀመረ። ታዲያ በሼፎቹና በጋርዶች መካከል ትልቅ ጸብ ተፈጥሮ ነበረ። ንጉሱም ለአንዴና ለመጨረሻ ጊዜ ሩዋንቺንግን ለመገላገል ነበር ያሰበው። እሷንም ለምግብ ይጠራታል። ነገር ግን መጀመሪያ የመጣችው ሌነር ነበረች። እሷም ስለት ካወጣች በኋላ ሩዋንቺንግን ልትገላት ነበረ። ነገር ግን ያወቀችው ሩዋንቺንግ ቀድማ ወታደሮቿን አዛ ነበረ። እሷ በምትደበደብበት ጊዜ እንዳትሞት ደግሞ ሁዋንጊ ነበር መሀል የገባው። ታዲያ ሁለቱም እዛው ነበረ በሩዋንቺንግ ጋርዶች አማካኝነት የሞቱት። በመቀጠልም ሩዋንቺንግ ንጉሱ ጋር ትሄዳለች። ታዲያ እሱም እንድትበላ ይጠይቃታል። ከዛ በፊት ግን የሩዝ ዋይን ነበር የሰጣት። እሷ ነበረች ለሁለቱም የቀዳቸው። እሱ በጠጣበት ጊዜ ግን ከአፉ ደም ይወጣ ጀመረ። በዚህም ውስጡ መርዝ እንዳለ፣ አሁን እሷ የሩዙን ወይን እስከ ቀዳችለት ድረስ መርዝ ሰጠችው ተብላ የምትጠረጠረው እሷ እንደሆነች እየተናገረ ነበረ። እሷም ምንም እንዳላጠፋች እየተናገረች ነው። ነገር ግን ልጄ መረሽብኝ ብላ የመጣችው እናትየው ነበረች። ታዲያ ሩዋንቺንግን ይዛ ወደ ታች ነበረ ሁለቱም የወደቁት። ሁለቱም እዛው ይሞታሉ። ታዲያ እሱም ደም እየተፋ እጇ ላይ ነበረ፣ አቅፋው እያለቀሰች ነው። በዚሁ ጥንቅጥ ውስጥ ግን ራሷን ያገኘችው የትምህርት ቤቱ የወንዶች መጸዳጃ ክፍል ውስጥ ነበረ። የጽዳት ሰራተኛ ምን እያደረገች እንደሆነ ግራ በመጋባት ትጠይቃታለች። ታዲያ በዚህም እየሮጠች ሄደችው ወደ ክፍል ነበረ። ጓደኛዋንም ስትጠይቃት የነበረው የሰጠቻት መጽሐፉ መጨረሻው ምን እንደሆነ ነበረ። በዚህም እሷ ስትናገር የነበረው መጽሐፉ ከዚህ ቀደም የሚለው ንጉሱ ሞተ እንደሆነ፣ አሁን ግን ንጉሱ ሞተ ካለ በኋላ መጨረሻ ክፍል ላይ ይቀጥላል የሚል ጽሑፍ እንዳለው ትናገራለች። በዚህም ይሄ ነገር ከተፈጠረ ብዙ አመታቶች አልፋሉ። አሁን እሷ ጎበዝ ጸሐፊ ሆና ነበረ። በዚህም ከዚህ ቀደም በመጽሐፉ ተጠቅማ መጽሐፉ ውስጥ ከገባች በኋላ ያሳለፈችውን ህይወት ይቀጥላል የሚል ስለሆነ እሷ ቀጣዩን መጽሐፍ ለመጻፍ ነበር ያሰበችው። በዚህም ንጉሱ ከተመረዘ በኋላ እንደሚድን፣ የሱ ወንድም ዩኦሊን ደግሞ ጦሮችን ካሰባሰበ በኋላ የሩዋንቺንግን አባት ሙሉ ለሙሉ እንደሚያሸንፈው፣ በዚህም አባትየው እስር ቤት እንደሚገባ አድርጋ አዲስ ስክሪፕት ትጽፋለች። ያንንም ለአሳታሚ ቡድኖች ነበር ያሳየቻቸው። እነሱም በጣም ወደውት ክፍል 2 አድርገው እንደሚያሳትሙት ይነግሯታል። ነገር ግን ከዛ በፊት ክፍል 1ን የጻፈው ልጅ መታወቅ እንዳለባት ይነገራታል። እሱን ለመታወቅ በሄደችበት ጊዜ ግን የክፍሏ ፕሬዝዳንት ነበረ። ቁርጥ ደግሞ ንጉሱን ይመስላል። በዚህም በጣም ትደነግጣለች። ከድንጋጤዋ የተነሳ ሆዷን ስላመማት ጋዙን ነበር የለቀቀችው። እሱም ወዲያው አፍንጫውን ይሸፍን ጀመረ። አፍንጫውን ሸፋፈኑ ያኔ ንጉሱ ሲሸፍን እንደነበረው ነው። በሌላ በኩል ደግሞ ሻውጁ የተባለችው እሷ አጠገብ የምትቀመጠው በግዛቱ ታሪክ ላይ ደግሞ ሌናር የተባለችው የሷ አገልጋይ ካፌ በነበረችበት ጊዜ አንድ ቆንጅዬ ሼፍ የምትወደውን የተለያየ ከለር ያለውን ኬክ ሰርቶላት ነበር ያመጣው። ቀና ስትል እዛ መጽሐፍ ላይ ያለውን ሌናር ለተባለችው ተላላኪ ብሎ የተገደለውን ሼፍ ይመስል ነበረ። በዚህም እነሱ በዚህ ዓለም የፍቅር ግንኙነት እንደሚጀምሩ ያስታውቅ ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።